Diaspora ready? 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 ኤፍኤም ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። ዛሬ የምንመለከተው አራተኛውን ሳምንት መጻጉዕ የተባለውን ስያሜና ሳምንት ነው። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መጻጉዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ተጽፎ እንዳለ 38 ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ህመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ህሙማኑን ሁሉ የሚፈውስ በትምርቱ የነፍስን ቁስል የሚፈውስ በተአምራት የስጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የሱ በረከትና ረድኤት ከሁላችን ጋር ይደር። መጻጉዕን እንደፈወሰ እኔን ይፈውሰኛል ነው። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ እንማጸናሃለን። በዚህ ሰዓት በደዌ ዳኛ ባልጋ ቁራኛ የተያዙትን ህሙማን ፈውሳቸው፣ በቅዱስ እጅህ ዳብሳቸው፣ ከተኙበት አልጋ ላይ አቁማቸው፣ የቀደመ ጤንነታቸውን መልስላቸው። አሜን። ጌታ ሆይ መልስልን። መጻጉዕን በ38 ዓመቱ ሙሉ በሰው ሲመካ የነበረውን አንተ መተህ እንዳዳንከው እኛንም ከሰው ትምክህት አውጣን። አንተ ውረድልን፣ አንተ ዳብሰን፣ አንተ አድነን። አምላክ ሆይ ትችላለህ። አሜን። ለሁላችንም አድርግልን። የእናትህ ምልጃ አይለየን። አሜን። እግዚአብሔር አዳም ባጠፋው ጥፋት በተስፋ ቃል አሰናበተው። ያለት ለአዳም በገባለት ቃል ኪዳን 5500 ዘመን ሲፈጸም ያ የተስፋ ቀን ደረሰ። የአዳም የስቃይ ዘመን ፈረሰ። አዳም እንደምን ሰነበታችሁ ውድ የተከበራችሁ አድማጮቻችን። አሁን ይህ ሳምንት አብይ ጾምን ምክንያት በማድረግ ሊቁ ቅዱስ ያሬድ በሰየመው ስያሜ መሰረት በአብይ ጾም ውስጥ ላሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ መምህር ዶክተር ዘበነ ለማ ቀደም ሲል እንዳሉት መጻጉዕ ይባላል እና በዛሬው የዲያስፖራ ዝግጅታችን አብራችሁን ለመቆየት የታደማችሁ ወገኖቻችን እጅ ነሳን ለሰላምታ። መጠሪያው ዳን ነው። ዳን ልክ እንደ ዳንኤል ለሚለው ማቆላመጫ ወይም አሳጥረው ሲጠሩት ነው። ታዲያ እዚህ ሜሪላንድ ስሚዞኒያን ናሽናል ሚውዚየም ውስጥ ቅሪተ አካሉ በክብር ተቀምጦ ይገኛል። ዳን ሰው ግን አይደለም። አጽሙ ወይም የሚጎበኛው ቅሪተ አካል የሰው ፍጥረትም አይደለም። ከዚህ አጽም ጋር ግን የኢትዮጵያ ስም አብሮ ተነስቷል።
በዚህ አጽምና ታሪክ ዙሪያ የኢትዮጵያ ስም ስለምን ተነሳ? ደግሞም የንጉሠ ነገሥቱ ስምም አለበት ከታሪኩ ላይ የአጼ ምኒልክ እና ታዲያ ያ አጽም ያ ቅሪተ አካል ያ ዳን በሚል የሚጠራው የማንና ምን ነበረ? ከዛሬ መርሃ ግብራችን ውስጥ የተካተተ በቃለ ምልልስና በትረካ የተጌጠ መርሃ ግብራችን የሚመልሰው አስገራሚና አስደማሚ ይሆናል። ይህ የዝግጅታችን መሶብ የተያዘበት አንዱ ስንቅ ነው እንበል። አየህ አስተሳሰብም አካባቢና የረጅም ጊዜ አኗኗርን ይቀርጸዋል። በዚህ የተነሳ አክራሪነት ወይም የያዙትን አለቅም ማለት ቢከሰትም አይገርምም አለ ፕሮፌሰር ቺኒዱ ከፊቱ የቀረበውን ሻይ እየተጎነጨ። በእርግጥ ኢትዮጵያውያን ዘንድ እንደምን ብላችሁ አሳምናችሁ አንድ ሐሳብ ወይ ወግ አስቀምጡ ከዘመናት በኋላ እንዳለ ጥሬውን ምንም ሳይለወጥና ሳይነካ ታገኙታላችሁ የሚል አገላለጽን ያነበብኩበት ቦታ አለ። በሃይማኖት እንኳን ከቤተ እስራኤል እምነት ጋራ በስብስቴው የመጡት ወጎችና ልማዶች ከኛዎቹ የቤተ እስራኤል አማኞች ጋራ ቆይተው ተገኝተዋል። ይህ ደግሞ ሳምንት ቀርቶ የማያውቀው የኢሳይያስ ልሳኑ የጉዞ ወግ 54ኛው ክፍል ነው። ዛሬ ይህ አለን ለማለት ነው ቀንጭበን ያሰማናችሁ። እነዚህ አብይ መርሃ ግብሮቻችንን ጠቀስን እንጂ ወቅታዊና ታሪካዊ ማህበራዊና አዝናኝ ዝግጅቶቻችንን በሙዚቃ ታንኳ እየተጌጡ ለእዝናችሁ ይደርሳሉ እንላለን። ከናንተ ቆይታን ስንጠይቅ ለመስተንግዶ እኛ አለን ለማለት ነው። ኢሳይያስ ልሳኑና እኔም ቅድስት አቤኔዘር ከዲያስፖራ ራዲዮ የዝግጅት ክፍል እጅ ነሳን። ሰላምና ጤና በያላችሁበት ይሁን። ትመጫለሽ ብዬ በሬም ባልዘጋው ትመጫለሽ ብዬ በሬም ባልዘጋው ከፍቶት አድሯል ብሎ መች ጠየቀኝ ሰው ከፍቶት አድሯል ብሎ መች ጠየቀኝ ሰው አረ ማረስ ማለት ጎድጓዳ ማሳ ነው። አረ መጥመድ ማለት የላም ልጅ በሬ ነው። አረ መጫን ማለት ዋርዳ ሳሙና ነው። አረ ማግባት ማለት ጠይም ወዘና ነው። አረ ማምረት ማለት ሙሬ ጀግሬ ነው። ከዚህ በተረፈ ውሽልሽል ኑሮ ነው። የኑሮ ትርጉምን የሰው ልጅ ሊፈትተውና ሊተረጉመው ሲነሳ እንደየቢጤውና እንደየልኩ ነው የሚናገረው። ታዲያ ቀደም ሲል ከአርሶ አደሩ ስነ ቃል ውስጥ ያለና የሚደመጠውን ነበር ስንኝ የተቋጠረውን እየተቀባበልን ይወጣ ነው። ሰርቼ ካላማረ ምርቱ ሳይሻል አይቀርም ቁጭ ብሎ ማየቱ። በሬ ብዬ ምን ብወዘውዘው በሬ ብዬ ምን ብነዘንዘው አይበላ እንጀራ አምላክ ካላዘዘው። ይህም ከዚያው ከአርሶ አደሩ የስነ ቃል ሙዳይ ውስጥ የተገኘ ግጥም ነው። ታዲያ ካህናቱ ንሴብሖ ብለው እንደሚዘምሩለት ልብስ ሰፊው ሲሰፋ ቢያፏጭ ቢያንጎራጉር ቢዘፈን ፈጭታም እንደ ወፍጮዋ ድምጽ አስተካክላ ደስ እንዳላት ብታንጎራጉር ሽንኩርት የምትከትፏ አብሲት የምትጥለዋ እንኩሮ የምታነኩረው እንዲሁ እየሰራች ብታንጎራጉር ሙቀጫው ቃጮቹ ወገባቸውን በመቀነት አስረው ዙሪያ ያጨበጨቡ በርቱ የሚሉት ቢያንጎራጉሩበት ቢዘፍኑበት ሸማ ሰፊው ከግራና ቀኝ አንገቱን ያወዛወዘ ሞርወሪያውን ከዚያና ከዚያ ያቀባበለ ቢያንጎራጉር እሱን ያያየች ደግሞ ጥጥ የምትፈትለዋ እኔን የሚያሰኝኝ ሸማኑ ሸማኔ ከሞርወሪያው ጋር ይባክናል አይኔ ብላ ብትወርደው መጠጡን ጠግቦ እግሩ አልታዘዝ የሚለውም ሰካራም እንዲሁ በጨለማ ውስጥ በተቆላለፈ ምላሱ ሊዘፍን ቢሞክር ሁሉም መለስ ብሎ የሚቆዝሙበት የሚያንጎራጉሩበት ትዝታ ነው። ያለፈበትን የሚያልፉበትን የሚገልጹበት ትዝታ። አማክሬው ነበር ልቤን
ሚስጥር መርቃት ብሎኛል ይቅለሽ አፈር ከመግቢያችን ያስተዋወቅነው ዳን ስለተሰኘው ቅሪተ አካል ልናወጋችሁ ነው። ታሪካዊ ቅኝት ያለው ከኢትዮጵያችን ጋር የተያያዘ ሲሆን ጉዳዩን እየተረክን በዚያ ዙሪያ የተጠበቡ ምሁራንን ደግሞ እያወጋን እንቆያለን። በነገራችን ላይ ቀደም በነበረው ስርዓት ይሁን አሁን ድረስ መንግስታት ስጦታ ይለዋወጣሉ። መግባባታቸውን፣ ወዳጅነታቸውን ለመግለጽ ለስራ ጉብኝት ይሁን በአጋጣሚ ከቤት መንግስት ሲገናኙ እነሆ ብለው የወደዱትን የመረጡትን ይለግሳሉ፣ ይቀበላሉ። በኢትዮጵያና በዩኤስ አሜሪካ ታሪክ ውስጥም በዚህ ዙሪያ የነበረ የምናወጋው መሰናዶ ነው። እዚህ ሰሜን አሜሪካ ሱትላንድ በተሰኘው የሜሪላንድ ክፍለ ቦታ የዳን ቅሪተ አካል ይጎበኛል። ታሪካዊ ተብሎ ይዘከራል። ይህ አጽም በስሚሶኒያ በብረት ካቢኔት ውስጥ የተቀመጠው የሜዳ አህያ ወይም በእንግሊዝኛው አሰያየም የዚብራ ነው። ይሄ የሜዳ አህያ አጽም ደግሞ በሃያኛው ዘመን መጀመሪያ ላይ ከኢትዮጵያ ንጉሠ ነገሥት አጼ ምኒልክ በዚያን ወቅት ለነበሩት ቴዎዶር ሩዝቬልት ስጦታ ተብሎ የመጣ ነበር። በዚያን ዘመን ይሁን አሁን ድረስ የመልካም ወዳጅነት የትብብር ትስስር ሲፈጠር ስጦታ የተለመደ ነበርና ስንትና ስንት ማይሎች ርቀት ከላይ ከምትገኘው ኢትዮጵያ እንዲህ እንስሳትም ለስጦታ የመምጣታቸው ነገር ይቅኝት ወደ ኋላ መለስ ብለን እንድንመለከት ጋበዘን። ዳን የተባለውና የተሰየመውን የኢትዮጵያ የሜዳ አህያ ቅሪተ አካልን ስናነሳ ጆ የተባለው የአንበሳ ደቦል፣ ቢል የተባለው ጅብንም ነገር እዚሁ ጨዋታ ውስጥ እዚሁ የታሪክ ንግግር ውስጥ አለበት። በነገራችን ላይ ይህን ስናነሳ የኢትዮጵያና የዩኤስ ግንኙነት እዚህ ላይ እንዴት እንደጀመረና እንደተጠናከረም የሚያሳይ ገጽታ አለው። ይህን እያሰብንና መረጃዎችን እያቀናበርን እያለን ወደ ቦስተን ዩኒቨርሲቲ የቤተ ንባብ ምሁሩና ከኢትዮጵያ ባህልና ታሪክ ጋር ዝምድና ያላቸውን የህትመት ስራዎችን በማቅረብም በአውደ ጥናት ዝግጅትም ወደሚታወቁት ዘንድ ስልክ ጠራን። አቶ ገበየሁ አዱኛ ይባላሉ። ከኢትዮጵያ የአሜሪካንን ምድር መጀመሪያ በመርገጥ ረገድ ከሁለት ባለ እግሮች ይልቅ አራት ባለ እግሮች እኮ ይቀድማሉ ይላሉ እሳቸው። አቶ ገበየሁ ኢትዮጵያኖች ከመቼ ጊዜ ጀምሮ ነበረ ወደዚህ ወደ አሜሪካ የመጡት የሚለውን ጥናት በማድረግበት ጊዜ አንድ አስደናቂ ነገር ያገኘሁት ከኢትዮጵያኖች ወይም ከሰዎቹ ከመምጣታቸው በፊት ኢትዮጵያ ውስጥ የነበሩ ፍጡራን በተለይ ባለ አራት እግሮቹ ማለት እንስሳቶቹ መጀመሪያ የአሜሪካን ምድር እንደረገጡ የሚያሳይ ዶክመንቶች ነው ያገኘሁት። ይሄ ማለት ምንድነው? በተለይ ከምን ጋር የተያያዘ ነው? ይሄ ጊዜ የኢትዮጵያና የአሜሪካ ዲፕሎማቲክ ግንኙነቶች የተጀመረበት ጊዜ ነበር። ማለት ሮበርት ስኪነር የሚባለው ወደ ኢትዮጵያ ሄዶ ከምኒልክ ጋር በተለይ ከአድዋ ድል በኋላ ብዙ ምዕራባውያን ሀገሮች የዲፕሎማቲክ ግንኙነት መመስረት ይፈልጉ ስለነበረ ሮበርት ስኪነር ደግሞ የአሜሪካ በፈረንሳይ ኮሜርሻል አታሼ የነበረ ሰውዬ ኢትዮጵያ ሄዶ ኢትዮጵያና አሜሪካ ግንኙነት እንዲፈጥሩ መንገዱን አስተካክሎ መጨረሻ ላይ ዲሴምበር 1903 ኢትዮጵያና አሜሪካ የዲፕሎማቲክ ግንኙነት ተፈራረሙ። የሌጋሲዮን በኢትዮጵያ ውስጥ መጀመሪያ እንትን አደረገ። ከሱ ቀጥሎ በዛ አማካይነት ምኒልክ አሜሪካኑ ፕሬዚደንት ከቴዲ ሩዝቬልት ጋር ይጻጻፉ ነበር እና ያው የዲፕሎማቲክ ፕሮቶኮል የሚሆን በስኪነር አማካይነት ቴዲ ሩዝቬልት አንዳንድ ስጦታዎች ልኮላቸው ነበር ለአጼ ምኒልክ። እነሱም
ሁለት ጠመንጃዎች በተለይ ቴዲ ሩዝቨልት የሚታወቀው አዳኝ በመሆኑና ዋይልድ ላይፍን እና ናቹራል ኢንቫይሮንመንት የሚወድ ፕሬዚዳንት ነበርና ለዛ የሚሆን ይመስለኛል ሁለት ጠመንጃዎችና ታይፕራይተር ነበር የላከው። ለዛ መልስ የሚሆን ምኒልክ የላኩት መጀመሪያ አክቹዋሊ በ1903 አንድ አንበሳ ጅብ በ1903 ተልከው ቦስተን ከተማ ምን ያለውበት ከተማ ካረጉ በኋላ እነሱ ግን ብዙም አልቆዩም። ምክንያቱም በጣም አስቸጋሪ ስለነበሩ አይ ቲንክ መጨረሻ ላይ ያው አይ ቲንክ ገለዋቸው ነው። ምክንያቱም በጣም አስቸጋሪ ስለነበሩ በጣም ኃይለኞች ነበሩና ኢቭን ራሱ መርከቡ ላይ በጣም አስቸግሯቸው ነበረ። ከወረዱም በኋላ ብዙም ሊቆዩ አልቻሉም። ወዲያው በአመቱ ግን ሌላ ላኩ። እንግዲህ ይሄ የሜዳ አህያው ዜብራው ሁለት ሰጎኖች ወንድ ሰጎኖች አንድ ዝንጀሮ ሌላ ላየን ካብ ወይም ደግሞ ግልገል አንበሳ እነሱ ኒውዮርክ ደረሱ። ከዛም ወደ ቴዲ ሩዝቨልት ያንን ጊፍት እንግዲህ ዲፕሎማቲክ ጌስቸር መሆኑ ነው። ያው በዲፕሎማቲክ ፕሮቶኮል በዛ መልክ ነው የመጣው። የዚህ ግንኙነት ትርክት ሰፊና ብዙ የሚያስጉዝ እንደሆነ ረዳለሁና የሜዳ አህያውን ነገር መልሼ አነሳውባቸው። ወደ ሌላው ከሜዳችን በፊት ደግሞም ይህ የሜሪላንዱ ሱትላንድ ያለው የዳን አጽም ይጎበኛል እኮ አልኳቸው። አቶ ገበየው ትክክልና ዜብራው ሲመጣ ባይ ዘ ዌይ ቅድም ያልኩት የመጀመሪያ ጅቡና አንበሳ ሲላኩ ስም ነበራቸው። አይ ቲንክ የጅቡ ጆንና ቢል መሰለኝ ያሏቸው። ይሄኛውንም ዳን ያሉት። ግን የዜብራው ከሁሉ የተለየው ያደረገው አንደኛ የተለየ ስፒሺስ ነበረ እና በተለይ ለሳይንቲስቶች ያንን የመሰለ ስፒሺስ የመጀመሪያ ጊዜ እንግዲህ ወደ ኖርዝ አሜሪካ ሲመጣ እናንተን ለማድረግ በጣም ለማባዛት ፈልገው ነበረ እና ብዙ ሙከራዎች አደረጉ። በጣም ብዙ ሙከራ የተደረገ ነበረ። ያው ግን ምንም ማባዛት ሳይቻል በአርቲፊሻልም ሆነ በተፈጥሯዊ ለማድረግ ሞክረው ምንም ስላልተገኘ ያው ከሞተ በኋላ አጽሙና እንትኑ አሁንም እንትን ያደርጋል። የሰጎኖቹም ሁለቱ ሰጎኖች እነሱም አይ ቲንክ ናሽናል ሙዚየም ኦፍ ናቹራል ሂስትሪ ውስጥ አጽማቸው እንትን ያደርጋል። ከሌሎች ሰጎኖች ከዛም በኋላ ከሌላ ቦታ የመጡ ሰጎኖች ነበሩ ምናምን ግን I think ሰጎኖቹ 1910 ነው ያረፉት። so 1904 መጥተው ከ1910 ነበሩ። የዳን እስከ 1930 ድረስ ቆይቷል ዜብራው። ጥቂት እስቲ በዚያ ወቅት ስለነበረው እናውጋ። አቶ ንጉሴ አየለ ተካ ከአንድ 6 ዓመታት በፊት ታላቁ ጥቁር በሚል ርዕስ ባሳተሙት መጽሐፍ ላይ ካሰፈሩት ደግሞ ጥቂት እንቀንጭብ። ቅዳሜ ማርች 12 ቀን በዋሽንግተን ዲሲ የሴኔት ጉባኤው የንግድ ስምምነቱን ሲያጸድቅ በዚያው ዕለት የምኒልክ ስጦታ እንስሳ የጫነች ላውተር ካስል ወይም የእንፋሎት መርከብ ከቦስተን ወደብ ላይ መልሕቋን ጣለች። ከመርከቧ ላይ ለጊዜው ሲወርድ የታየ ነገር አልነበረም። ሆኖም የእንስሳቱ ድምጽ እስከ መንገድ ዳርቻ ይሰማ ስለነበረ በወሬው የተሳቡ በርካታ ልጆችና አዋቂዎች ከወደብ በር ቁጥር 1 እርከን ላይ አጀብ ብለው ቆመው ይመለከቱ ነበር። የቦስተኑ ጋዜጣ እንደገለጸው ክላውተር ካስል የሚወጣውን የእያንዳንዱን የአንበሳና ነብር ዘለግ ያለ የማንጓረር ድምጽ ቀኑን ሙሉ ያደምጡ የሚደሰቱ በርካታ ልጆችና ጎልማሶች ስፍራውን አጥለቅልቀውታል ብሏል። ላውተር ካስል ከኢትዮጵያ የመጡትን አንበሳና ጅብ ከመያዟን በላይ ከሩቅ ምስራቅ የጫነች በግዢ የተገኙ አንድ ነብር፣ ወጣት ዝሆን፣ ድብ፣ ዘንዶና የመሳሰሉ እንስሳትም ይገኙባት ነበረ።
ለሩዝቬልት የተላከው የምኒልክ አንበሳ ቦስተን ደረሰ በሚል ርዕስ የቶሊዶ ታይምስ ሲጽፍ $1,000,000 ጭነት ይዛ ከሩቅ ምስራቅ በተነሳችው በላውተር ካስል ላይ የአቢሲኒያው ንጉስ ምኒልክ ለፕሬዝዳንት ሩዝቬልት የላኩት የአንበሳ ደቦልና አንድ ጅብ ይገኝበታል በማለት አተታውን ከፍቷል። ምኒልክ ኃይለኛ እንስሳትን ለቴዲ ላኩ ያለው ደግሞ በደቡብ ዩናይትድ ስቴትስ ጆርጂያ ውስጥ የሚታተም የአውጉስታ ክሮኒክል ነው። ክሮኒክል የእንስሳቱን ቦስተን መድረስ ካብራራ በኋላ ንጉሱ ከእንስሳቱ ሌላ $2,000 ግምት ያላቸው 2 ግዙፍ የዝሆን ጥርሶችንም ለፕሬዝዳንቱ አብረው ልከዋል ይላል። በኮኔቲኬት የኒው ሄቨን ሬጅስተር ደግሞ ሲጽፍ ለዋይት ሃውስ የተላከ ጅብ ሃይና ፎር ዋይት ሃውስ የሚል ለየት ያለ ርዕስ አስቀደመ። ቦስተን የደረሱት የንጉስ ምኒልክ ስጦታዎች አስፈሪ ናሙናዎች ወይም ዝርያዎች ናቸው ካለ ወዲያ እነኚህ ስጦታዎች ጆ የተባለ አንበሳ ደቦልና ቢል የሚል ስም የተሰጠው አስፈሪ ኃይለኛ ጅብ ናቸው። ከነርሱ ጋር $2,000 ዋጋ ያላቸው በአቢሲኒያ ግዛት እጅግ ምርጥ የሚሰኙ 2 ግዙፍ የዝሆን ጥርሶችም ይገኙበታል ይላል። ጅቡ እስከዛሬ አሜሪካ ከመጡት ሁሉ በአይነቱ እጅግ ተናካሽ ወይም ቪሺየስ በመሆኑ እርሱን ዋይት ሃውስ ለማስገባት በጣም አስቸጋሪ ይሆናል። ስለዚህ ምን ማድረግ እንደሚገባ እስካሁን ከዋሽንግተን ትዕዛዝ እየተጠበቀ ይገኛል ሲሉም ቋጭቶታል። የቦስተን ግሎብ እንደገለጸው በመርከቧ የመጡት እንስሳት የተለያዩና ብዙ ቢሆኑም በዜና ትኩረት የሳቡት ግን ከኢትዮጵያ የመጡት 2 እንስሳት ናቸው። ለዚህ ምክንያቱ እንስሳቱ ከታዋቂው አፍሪካዊ መሪ ከንጉስ ምኒልክ ለፕሬዝዳንት ሩዝቬልት በስጦታ የተላኩ በመሆናቸው ነው። በጉዞ ላይ ከሁሉም እንስሳት ይልቅ ተወዳጅና ተግባቢ ሆኖ የታየው እንስሳ የአንበሳው ደቦል እንደሆነ ቦስተን ግሎብ ጽፏል ይላሉ። የስጦታዎችን የመለዋወጥና ኢትዮጵያም ከአድዋ ድል በኋላ የነበራትን ዝናም ታኮ በውጭ ግንኙነት ላይ የነበራት የጎላ ሚና በእጅጉ የሚያሳይ ነው እና በዚህ የስጦታ መለዋወጥ ዙሪያ አቶ ገበየው ደግሞ እንዲህ ይላሉ። የዲፕሎማቲክ ላይ ማለት ዲፕሎማቲክ ጌስቸር አንዱ የሚታይበት እንደዚህ አይነት ስጦታዎች ከሌላም ቦታ የመጣ ይመስለኛል። ወይም ብዙ ዲፕሎማሲ ይሉታል አሁን ለምሳሌ እና በተለይ ግን ከቴዲ ሮዝቬልት ጋር ልዩ የሚያደርገው ምኒልክ አይ ቲንክ ሰምተዋል። ቴዲ ሮዝቬልት በጣም ዋይልድ ላይፍ እና አደን ከተፈጥሮ አውትዶር ማለት ብዙ እየወጣ የሚያደርግ እንደሆነ ስለሰሙም ይመስለኛል። ባይ ዘ ወይ ስጦታዎቹ እነዚህ 1904 በተለይ መጡት ዚብራውና ኦስትሮቹ ማነው ሰጎኖቹ ቴዲ ሩዝቬልት ለሁለተኛ ጊዜ ምርጫ ቀርበው ያሸነፉበት ጊዜ ነበረ እና ለዛም ድል እንዲሆን ተብሎ የተላኩ ናቸውና አይ ቲንክ ከዲፕሎማቲክ ጌስቸሩ ባለፈም የሁለቱ መተዋወቅ ይመስለኛል። እንዳልኩት ከአድዋ ድል በኋላ አሜሪካኖች ስለ ምኒልክ በጣም ብዙ ኢንተረስት አድሮባቸዋል። ኢንተረስታቸውን የሚያውቁ ይመስለኛል። እነሱም ደግሞ ስለ አጼ ምኒልክም ደግሞ ስለ የሰሙት ያወቁት ነገር አለ። ግን በዛን ጊዜ እንስሳቶቹ ሲመጡ ግን እንዲህ ስጦታም ሲላክ አብረዋቸው የሚመጡ የኢትዮጵያ ልኡኮች የሉም ነበር ወይ? ጥሩ ጥያቄ ነው ኢሳያስ። እኔ እስካሁን ያገኘሁት ነገር የለም። ጀስት እርግጠኛ ባልሆንም በግምት የአሜሪካኖቹ ዴሌጌሽኖቹ ሲመጡ ነው እንግዲህ አይ ቲንክ አሁንም ደንበኛ አረጋገጫ አግኝቼ አይደለም እንደማረጋው፣ ግን ስኪነር ወይም የሱ ተወካዮች ይመላለሱ ነበር ይሄንን እምነት ለማድረግና እነሱ ሲመላለሱ ይዘዋቸው የሚመጡት ይመስለኛል። አሜሪካኖቹ ራሳቸው ይዘዋቸው የሚመጡት። ይህ የምናወጋችሁ ዳን በሚለው የሜዳ አህያ ቅሪተ አካል ዙሪያ ያነሳነው የታሪክ እውነት በ1904 ዓመተ ምህረት የሆነ ነው። ኢትዮጵያ ከዓለም አቀፍ ግንኙነቷን እያጠናከረች በመጣችበት ጊዜ ሆነ። አንድ ንጉስ ለሌላ ፕሬዝዳንት ምን ይልካል ቢባል በዚያን ጊዜ
ወርቅ አይደለም፣ ቅመም አይደለም፣ ተወዳጅ ነጭ ልብስ ወይም አረጋዊ እንቁ እንደሚባለውም አይደለም። ምኒልክ ከዚያ በላይ ነበር ያሰቡት። እንስሳትን ላኩ። ከኢትዮጵያ ዱር ከተነሱ አስደናቂ የማይረሱ ድንቅ እንስሳት መካከል ዳንና ሌሎችም እንስሳት ወደ አሜሪካ ሲደርሱ አቀባበሉም ለብቻ ነው። ያኔ እንደውም ምኒልክ ንጉሠ ነገሥቱ በትልቅ አጀብ መጡ። ለስነ ስርዓቱ ድምቀት የወይን ጠጅ ያላቸው የናይለን ጨርቆችን በመስቀል ስፍራውን አሸብርቀነዋል። ለክብር ሰላምታ 21 ጥይት ተተኩሶ ተቀበልናቸው። በተቻለን የአሜሪካውያንን ልማድና ባህሪ ልናሳያቸውን የፈለግነው። ግርማዊነታቸውን ፈገግታ ይለያቸው። በዝግታ በመራመድ ሁሉንም ጎበኙ። የወታደራዊው ጂምናስቲክ ትርኢት አስደስቷቸው አድናቆታቸውን ገለጹ። እንደ ወታደራዊው የጠመንጃ አያያዝ ለእይታ በቀረበላቸው ዘመናዊ ጠመንጃ የውሸት ጥይቶች ተተኮሱ። የውሸት ወይም አረር አልባ ጥይቶች በኢትዮጵያ ውስጥ አይታወቁም ነበር። ለክብር ሰላምታ ተኩስ የምንጠቀምበት መሆኑን ለምኒልክ ስንገልጽላቸው ያን መሳዩን ጥይት ጥቂት ሊያገኙ እንደሚሹ ገለጹልን። የሚቀጥለው ሳምንት መኳንንቶችን አስከትዬ ወደ አዲስ ዓለም እሄዳለሁ። በዚህ አይነቱ ጥይት ጉዴን ማየት እሻለሁ። በተኩስ ላይ አንዳንድ ሹሞቼ ድፍረት እንዲማሩ ማድረግ አለብኝ እያሉ በቀልደኛ አነጋገራቸው ሁላችንንም አስፈገጉ ይላል ስኪነር የንጉሱን ጉብኝት አስመልክቶ አዲስ አበባ ውስጥ የገጠመውን ሲጽፍ ነው። ይህንንም አቶ ንግሴ ከመጽሐፋቸው ካሰፈሩት የተዋስነው ነበር። ለታሪክ ቅኝት ቢያህል የዳን የጆን እና የቢል የተባሉትን የአጼ ምኒልክ ለስጦታ ያለዋኳቸውን እንስሳት ጉዳይ አነሳሳን እስካሁኗ ድረስ። በመጨረሻም የቤተ ንባብ ባለሙያው ከቦስተን አቶ ገበየሁ አዱኛን ከልብ እናመሰግናለን። ሰሞኑን የአሜሪካ ፖለቲካ የጦዘበትና ያነጋገረበትን ጉዳይ ባጭሩ እናስደምጣችሁ። የፕሬዝዳንት ዶናልድ ትራምፕ አስተዳደር 3 ወራት አልደፈነም በስልጣን ላይ። ነገር ግን እንዴት ይሆን 4 ዓመት የሚል ጥያቄ እየፈጠረ ነው። 3 ወራት ባልሞላ ጊዜ በሀገሪቱ ከዚህ ቀደም ታይቶ የማይታወቅ መልክ በመንግስታዊ መዋቅሮች ላይ የተፈጠረው ስነቀል ለውጥና በውጭ ፖሊሲ ረገድ ከዚህ ቀደም ታይቶ የማይታወቅ በተቃራኒ የሚቆም በመሆኑ የነገው ሁኔታን ለመተንበይ አስቸጋሪ ሆኗል። ዩኤስ አሜሪካ ወዳጆቿ ከምትላቸው ሀገራት ከቅርብም ከሩቅም ጀርባ የመሰጠቷን ነገር በዚህ አጭር ጊዜ ሀገሪቱ ዘንድ የለቀቀው መልእክት የዓለማችንን ኃይል አሰላለፍ የሚንጥ ነው። ከዚህ ሌላ በአብይነት የሪጅናል ሀያላን በየአቅጣጫ የሚፈጥርበት ሁኔታ እንደሚበዛ የወደፊቱን አሰላለፍ የሚተነብዩ እየገለጹ ናቸው። የፕሬዝዳንት ትራምፕ አስተዳደር በውጪ ገበያዎችና ወደ ሀገር ውስጥ በሚገቡ ላይ ታሪፍ ወይም ግብር የመጨመር የመጫን ሂደቱን ቀጥሎበታል። ሀገራቱን በዩኤስ አሜሪካ ምርቶች ላይ እንደሚጭኑት ግብር እኛም በተመሳሳይ እንጭናለን ብለዋል። የዚህ ውሳኔ ሂደት በተለይ በመጪው ወር መግቢያ ላይ
ከዚህ ቀደም ስማቸው ያልተጠቀሱትን ጨምሮ የግብር ጭማሪ ይታወጃል ተብሏል። በቅርብ ርቀት የሚገኙ ካናዳና ሜክሲኮ እንዲሁም የሩቅ ቻይና ላይ የተጫነው ግብር ዞሮ ዞሮ በተጠቃሚውና በገበያተኛው ዘንድ የዋጋ ጭማሪ የሚያመጣ በመሆኑ ከውስጥም ከውጭም የተቃውሞ ድምጾች እየተሰሙ ናቸው። በዚህ የግብር ውሳኔ ዙሪያ የፕሬዝዳንቱ ውሳኔ እየተወዛወዘ ከፍተኛ ችግር ፈጥሯል የሚሉ የበዙ ሲሆኑ በዚያም የተነሳ አዋይ አፍሳሾች እርግጠኝነት በሌለበት ሁኔታዎች ባልተረጋጉበት ሁኔታ ውስጥ ገንዘባቸውን ወይም ካፒታላቸውን ለማፍሰስ ፈቃደኛ እንደማይሆኑ በዚህ ረገድ ከዚህ ቀደም ብዙዎችን የምትስበው ዩኤስ አሜሪካ የሚሸሿት ሊበዙ እንደሚችሉ ስጋታቸውንም የሚገልጡ አሉ። ይህ አበክረው የሚናገሩት የኢኮኖሚ ጠበብቶች በሀገሪቱ መገናኛዎች ሌት ተቀን ቢናገሩም የተቃውሞ ድምጽ መስማት የማይወዱት ፕሬዝዳንት ዶናልድ ትራምፕ በውሳኔያቸው ጸንተውበታል። ግብር የተጫነባቸው ሀገራትም የአጸፋ እርምጃ እየወሰዱ ናቸው። የዚህ የንግድ የግብር ውጊያ ማብቂያው ምን ይሆን እየተባለ ነው። በዚህ የተነሳም የሀገሪቱ የሸቀጣሸቀጥ የቴክኖሎጂ ውጤቶችን ከዚህም ጋር ተያይዞ የስቶክ ገበያው በቁልቁለት ውስጥ ገብቷል። ለወትሮ የስቶክ ገበያው ከፍና ዝቅ አለ ብለው አበክረው ንግግር የሚያደርጉ የነበሩት ፕሬዝዳንት ዶናልድ ትራምፕ አሁን ጋዜጠኞች ሲጠይቋቸው ጨርሶም አልከታተለውም ሲሉ መልስ መስጠት ጀምረዋል። ከዚህ በተጨማሪ የመንግስት ወጪን እስከ $2 ትሪሊየን ለማሳነስ የኢሎን ማስክ አመራር የተመሰረተው የመንግስት በጀት ቅንብር ጽህፈት ቤት መጋዙን ይዞ ከዘለቀ ወራት አልፈውታል። በዚህ መስመርም ከ77,000 በላይ የፌደራል ሰራተኞች ተሰናብተዋል እና ብዙ የአዋጅ ውሎችም ፈሰዋል። የኮንትራት ፊርማዎችም ተሰርዟል። በአሜሪካ የእኩልነትና የተጠያቂነት አድማስ መጠበቂያ ኮምፓስ የነበረው DEI ተብሎ የሚታወቀው ዳይቨርሲቲ ኢኳሊቲ ኤንድ ኢንክሉዥን የተሰኘው ፕሮግራም በአንድ የፕሬዝዳንት ትዕዛዝ ተሰርዟል። ይህ እስከ ታች መዋቅር ድረስ የተዘረጋው አጀንዳ ብዙ የሚያነጋግረው ጉዳይ እንደሚኖር፣ ያልተስተካከለ የጥቅምና የአድሎ አሰራር እንዲሰለጥን የሚያደርግ እንዳይሆን ፍርሃትም አለ። ከሁሉ በላይ በሀገሪቱ የዋጋ ግሽበት አብይ የመነጋገሪያ አጀንዳ ነው። የግሮሰሪ እቃዎች፣ የምግብ ሸቀጣሸቀጥ ዋጋቸው ከጊዜ ወደ ጊዜ እያደጉ ናቸው። በሀገሪቱ ከፍተኛ ፍጆታ የሚወስደው እንቁላል ዋጋ እንኳን ሳይቀር በ4 እና በ5 እጥፍ መጨመሩ ለናሙናነት ያነሰዋል። በሀገሪቱ ያለው ዋጋና የገቢ መጠን እየተራራቁ እየሄዱ ናቸው። የቤት ዋጋ፣ የጤና ዋስትና፣ የመኪና ዋጋ የመሳሰሉትም እየተወደዱ መምጣታቸው የሚታይ ነው። ፕሬዝዳንት ዶናልድ ትራምፕ በምርጫ ዘመናቸው ወቅት ይህንን የኢኮኖሚ የዋጋ ግሽበት እቆጣጠረዋለሁ ሲሉ እንደነበርና በገባው አንድ ቀን ውስጥ ዋጋው ልክ ይገባል ሲሉ እንደነበረ የሚታወስ ነው። እርሳቸው ስልጣን መንግስቱን ከያዙ በኋላ እየከፋ ግን መጥቷል። በዚህ የተነሳ ሰሞኑን ለእይታ የቀረቡ የድምጽ ናሙና እንደሚያመለክቱት የድጋፋቸው መጠን እያሽቆለቆለ እየመጣ ነው። ይህ የድጋፍ መንሸርሸርና ማሽቆልቆል ጋር የተቃውሞም አድማስ እየሰፋ እንደሚሄድ ነው ብዙዎች የሚናገሩት። የአሜሪካ መደበኛ መገናኛ ዘዴዎች ብዙም ሽንፈት ሲሰጡ ባይታይም በክፍለ ግዛቱና በዋና ከተማይቱ ዋሽንግተን ዲሲ ሰፊና ተከታታይ የተቃውሞ ሰልፎች እየተካሄዱ ናቸው።
ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን ነገር እስኪ ልግለጽልሽ። ንፋሷ ብርቱ ውበቷ አማላይ ከምትባለው ቺካጎ መዲና ኢሳያስ ከጉዞ ወዳጁ ታዲያስ ጋር የያዙትን ጉብኝት ወደ መጠናቀቁ ተቃርቧል። የዚህ የጉዞ ወግ ክፍል 54ኛው ነው የሚቀርበው። እነሆ አብረን እንጓዝ። እንደምን ሰነበታችሁ? ኢትዮጵያውያንን ሳስብ ከጥንታዊነታችሁ ጋር የጥንቱን አንለቅም የሚል ዝንባሌ ያላችሁ ትመስሉኛላችሁ። የናይጄሪያው ቺኒዱ ነበር ይሄን ያለው። አይ ይሄንን ኢሳያስም የሚክድ አይመስልኝም አለ የጋናው ወዳጄ ታዲየስ። ከዚያ ከተጧጧፈው ውይይታችን መሃል ወደ እኔ ዞሮ እንዴት እንደምታዩት አላውቅም፣ ብቻ እርግጥ ነው በራችንን ዘግተን ለብዙ ዘመናት ኖረናል አልኩኝና ጥንቱን አንለቅም ትላላችሁ ስትል ለስልጣኔ አትመቹም ማለት ነው እንዴ አልኩት የናይጄሪያውን ፕሮፌሰር መለስ ብዬ። እንደሱ ጥቅል አይነት አመለካከት አይደለም ያልኩት። አሁን እንዳልከው እኮ ነው በራችሁን ዘግታችሁ ስለኖራችሁ በዚያ ዙሪያ የተቀረጹ አመለካከቶች አሏችሁ ማለቴ ነው ብሎ አብራራው። እርሱማ በርግጥ ብዬ አሳብሬ እንደገባው ታዲየስ ነጠቀኝ። ማነው አንድ የታሪክ ምሁር ለሺህ ዓመታት ዓለምንም ረስታ እርሷም ተረስታ ቆየች ያለው ነገር እኮ አለ አይደለም እንዴ ብሎ ማጠናከሪያ ሰጠ ታዲየስ። አዎን በርግጥ ነው የውጭ ወራሪዎችና ሃይማኖትን የሚያስቀይሩ ድንበር የሚደፍሩ እየመጡ እየበጠበጡ ሲያስቸግሩን ኖረናል። የኛ ታሪክ እኮ የጦርነት ታሪክም ነው። ሁሌ ዘገር መነቅነቅ፣ ጦር መስበክ። በዚያ የተነሳ ዙሪያችንን አጥረን ነው እኮ ይኖር ነው አልኩኝ። አዎ መልክዓ ምድራችሁም ይመቻል እኮ በተራራ ዙሪያ ተከባችሁ። ታዲየስ ነበር እግር በእግር እየተከተለ የሚጨምረው። አዎን እንዳልኩ ፕሮፌሰር ቺኒዱ ገባ። አየህ አስተሳሰብም አካባቢንና የረጅም ጊዜ አኗኗርን ይቀርጸዋል። በዚህ የተነሳ አክራሪነት ወይም የያዙትን አለቅም ማለት ቢከሰትም አይገርምም አለ ፕሮፌሰር ቺኒዱ ከፊቱ የቀረበውን ሻይ እየተጎነጨ። በርግጥ ኢትዮጵያውያን ዘንድ እንደምን ብላችሁ አሳምናችሁ አንድ ሐሳብ ወይ ወግ አስቀምጡ ከዘመናት በኋላ እንዳለ ጥሬውን ምንም ሳይለወጥና ሳይነካ ታገኙታላችሁ የሚል አገላለጽን ያነበብኩበት ቦታ አለ። በሃይማኖት እንኳን ከቤተ እስራኤል እምነት ጋር በስብስቲው የመጡት ወጎችና ልማዶች ከኛዎቹ የቤተ እስራኤል አማኞች ጋር ቆይተው ተገኝተዋል። በሃያኛው ክፍለ ዘመን የአይሁድን ንባቤ መለኮት ሊቆች መርምረው እንደገለጹት ነው የምናገረው። አዳዲስ ነገሮች ወይም ሐሳቦችን ለመቀበል ቢያዳግትም አንዴ ከገባ ጥንታዊነቱ ሳይቀየር የማቆየት ልማድና አስተሳሰብ ከየት እንደመጣ ወይም እንደመነጨ ራሱን የቻለ አወያይ ጉዳይ እንደሆነም አስባለሁ። የህንጻና የሐውልት ግንባታችሁም ቢሆን እኮ ይናገር መሰለኝ ብሎ ጀመረች ቺኒዱ። ያው ሽቅብ እንደ አክሱም ቁልቁል እንደ ላሊበላ አይነት ነው አለና ቆሞ። በርግጥም ይሄ ዋልታ ረገጥ አስተሳሰባችንና አመለካከታችን ከዚያ ይመነጨ ይሆን እንዴ ብዬ በውስጤ ማውጠንጠንን ያስኩኝ። ስትል እንዴት አልኩት እያየሁት። አይ ራሳችሁን ጠብቃችሁ እንደመያዛችሁ በአስተሳሰብ የሚሆን በፍልስፍና አሻግረን የምናየው አፍሪካዊ አስተሳሰብ እኮ ከናንተ መመንጨት እንደነበረ ይሰማኛል። ስልህ የማህበራዊና የፖለቲካ ማህበረሰብ በስሌትና በፎርሙላ አይመራም እንጂ እንዲያ ሊሆን እንደሚገባው መናገር ይቻላል አለና ረጅም ንግግሩን ቺኒዱ አቆመ። እውንም ከነበርንበት ከፍታ ከደረስንበት ታሪካዊ ኩነት ብዙ ቢጠበቅና ይህ ሊሆን ይገባል ተብሎ ቢታሰብ ትክክል ነው። አፍሪካ ሀገራቱ በነጩ የበላይነት ከእንግልት ውስጥ ተዘፍቀው በነበረበት ሁኔታ ኢትዮጵያ በውስጧ በራሷ የማደግና የመቅረጽ ሐሳብ ልታዳብር ትችል ነበር። ለሌላውም ቢሆን ማለት ነው።
የኢትዮጵያ ችግር የሆነው የማደግና የማወቅ ጉጉት ደግሞ ማህበረሰቡ ለእጃዙር የአእምሮ ቁጥጥር እየዳረገው መምጣቱ መሰለኝ። ያ እንዳይሆን ያደረገው ደግሞ በዚያ ላይ ደግሞ የእርስ በርስ ንጥቂያው አለ ታዲየስ አርዝሞ እየተናገረ። ለነገሩ የአፍሪካ ሀገራት ችግርና በላያቸው ላይ የወረደው ተግዳሮት መልኩና ይዞት እኮ ቁርጥ አንድ ነው። የጥንታዊ ታሪክና የኢትዮጵያ የተራራዋ ከተማ የመሆኗ እውነታ ግን ማንም ሊክዶ አይችልም። ዛሬም ቢሆን ያንን እየተከተሉና እንደ ብርሃን ተረተር ተመልክቶ የመጓዝ ብልሃትን መፍጠር ይቻላል። መንዜው ሌቪን የጻፈው ታላቋ ኢትዮጵያ ብዙ ነገር እኮ ያሳያል እኮ አለ ፕሮፌሰር ቺንዱ በዚያ ውይይት ላይ። የቺካጎ መዲና ዋነኛ የመጣታችን ምክንያትና ጉብኝት የታሪኩን ባለሟል የሥነ ማህበራዊውንም ሊቅ ዶናልድ ሌቪንን ለማግኘትና ለመወያየትም ነበርና ያጋጣሚው ግጥምጥሞሽ ሳይረዳን ቢቀርም በዚያ ዙሪያ ያዝነው ወግ ነው ማስተዋሻዬን የያዘው። ያ የናይጄሪያ የጠቀሰው ርዕሱን ያነሳው ግሬተር ኢትዮጵያ የተሰኘው መጽሐፍ ነው። ነፍሳቸውን ይማረውና ክቡር አቶ ሚሊዮን ነቅንቅ በአማርኛ ተርጉሞት ለንባብ ያበቁት መሆኑም ትዝ ይለኛል። ያ እንደ ሐውልት የሚቆጠር ታሪካዊ ሥራ የዶናልድ ሌቪን ሥራ ነው። ከዚህ ቀደም እንዳልኳችሁ መንዜ የሚል ቅጽል ያገኘው ዶናልድ ሌቪን ስለ ታላቋ ኢትዮጵያ መግቢያው ላይ የቀደሙትን ጸሐፍትና ታሪክ አዋቂዎችን ዋቢ አድርጎ ያለውን ለብቻው መዝግቤ በማስተዋሻዬ ይዤው የምዞረውን ደግሞ እስቲ ላቃምሳችሁ። አማልክት ኢትዮጵያውያንን የሚወዱበት ምክንያት ፍትሃዊ ስለሆኑ ነው። ፍትሃዊነት የእኩልነት ባህልና ሐቀኝነት ስላላቸው። ጁፒተር ከሰማየ ሰማያት ተነስቶ ወደ ኢትዮጵያ እየሄደ ከነርሱ ጋር መዝናናት ያዘወትራል ሲል ሆመር እንኳን ሳይቀር ጽፏል። ምክንያቱም ኢትዮጵያውያን ከማንኛውም ሕዝብ የላቀ ፍትሃዊነት ስላላቸው። አማልክቱ ከተከበረ መኖሪያቸው እየወጡ እነርሱን መጎብኘትም ያዘወትራሉ። ብዙ የእስልምና ሃይማኖት ተከታይ ደራሲዎችም ስለ ኢትዮጵያ የሚጽፉት ተመሳሳይ ይዘት ያለው ነው። በእስልምና ባህል በጣም የተከበረው ሲራ በሚል አርዕስት ስለ ነብዩ መሐመድ የሕይወት ታሪክ ኢብን ሂሻም ያዘጋጀው መጽሐፍ ይህን በሚመለከት እንደ ምሳሌ ሊወሰድ የሚችል ነው። ነብዩ መሐመድ ቁራይሽ የተባሉት የሜካ ገዢዎች የመጀመሪያዎቹ ተከታዮችን እያሳደዱ ቢያስቸግሩት ለተከታዮቹ ከዚህ በታች ያለውን ምክር እንደሰጣቸው በዚያ መጽሐፍ ውስጥም ተመዝግቧል። ወደ ሀበሻ ሀገር ብትሄዱ በግዛቱ ማንም የማይጨቁን ንጉሥ ታገኛላችሁ። ያቺ ሀገር የጻድቅ ሀገር ናት። እግዚአብሔር አሁን ካለባችሁ ስቃይ ሁሉ የሚያሳርፋችሁ እዚያ ብትሄዱ ነው ይላል። ስለ ኢትዮጵያ ታሪክና ባህል ስናወራ የአጼዎች የጦረኞችና ገጣሚዎች ስም ብዙ ጊዜ ወደ አእምሮአችን ይመጡ ይሆናል። ነገር ግን በትውልድ የውጭ ሀገር ሰዎች ሆነው ኢትዮጵያን በማጥናትና በመረዳት ሕይወታቸውን መባ ያደረጉ ምሁራን ሲጠቀሱ ከፊታችን ድቅን የሚለው አዎ ሌቪን ነው። ሌቪን ኢትዮጵያን ከሩቅ ቤተ መጻሕፍት ሰነድ አገላብጦ ድርሳን ፈትሾ ብቻ ያጠና ምሁር ሳይሆን ኢትዮጵያ ወንዝ ተሻግሮ ከመንዝ ገብቶ ኖሮ ከተሜ ጋራ ከመካነ ጥናቱ ጋራ ውሎ ነው። በኢትዮጵያ ባህል ታሪክና ትውፊት ውስጥ በመዝለቅ የሀገሪቱን ምንነት አንዳንድ ኢትዮጵያውያን እንኳን ከዚህ በፊት ገልጸውት በማያውቁት መንገድ ሲገልጽ ለኢትዮጵያ ያለው አድናቆት ወደር የለውም ነበር። በእድሜ ልክ ቁርጠኝነት፣ በእውቀት ስሜትና በስሜታዊ ትስስርም የተሞላ ነበር። እዚህ ፔንሲልቬኒያ ኒውካስል ከተሰኘ ስፍራ ነው በ1931 ዓ.ም የተወለደው አለ ፕሮፌሰር ቼኒዱ ስለ ዶናልድ ናታን ሌቪን እየተናገረ። ሶሺዮሎጂስት፣ ፈላስፋና የታሪክ ምሁር ነው። እዚህ ቺካጎ ዩኒቨርሲቲ ተምሯል። በዚያም ፒኤችዲ አግኝቶ ነው በኋላ ፕሮፌሰር የሆነው። ቼኒዱ ንግግሩን አርዝሞ ጀመረ። ሰውየው ልቡ የኢትዮጵያ ነበር። ለኢትዮጵያ ባህል፣ ቋንቋና ወጎች ያለው ፍቅር አብዛኛውን የአካዳሚክ ሕይወቱን ትርጓሜ አድርጎለታል። ብታገኙት ደስ ይለኝ ነበር። ሻዩን ጎንጨት። ታዲያስ ችግር የለም አንተም ሆንክ ስራውን ካወቅን የማወቅ ያህል የማግኘት ያህልም እኮ ነው። ደግሞም ጊዜ ያለው ለሁሉም እኮ አለና እንዲቀጥሉ በመፈለግ አይነት አየው። በስንት ዓመተ ምህረት ነው ወደ ኢትዮጵያ ሄደው? ግን የኔ ጥያቄ ነበር። ወረቀቶቹን እያገለባበጥኩ ነበር የጠየቅኩት። ጉዞ የጀመረው በ1950ዎቹ ውስጥ ነበር። በአፄ ኃይለ ሥላሴ ጊዜ ነው። ኢትዮጵያ ልቡን የነጠቀችውም ያኔ ነበር። የጥናቱ ብቻ ሳይሆን የእርሱነቱ ፍቅር መሆን የጀመረችው አለች ንዱ።
ሰምና ወርቅ የሚለውን መጽሐፉን ሳነብ በዚያች ሀገር ታሪክና ጥልቅ ፍልስፍና መማረኩን አይቼበታለሁ። ታዲያስ ነበር የሚናገረው በእጁ ያዘውን የሌቪንን መጽሐፍ እያገላበጠ። በእርግጥም በዚያ መጽሐፍ እኮ ታዲያስ ሌቪን የኢትዮጵያ ባህል ወግና ዘመናዊነትን፣ ወግ አጥባቂነትንና ፈጠራን፣ የገጽታ ትርጉሞችና የተደበቁ መልእክቶች እንዴት እንደሚመዛዘኑ የፈተሸበትም ነው። እንደውም በዚያ ቅኔያዊና ተምሳሌታዊ መነጽር መልክንና ጥልቅ ሐሳቦችን በማመጣጠን ኢትዮጵያውያን ብዙ ጊዜ ሕይወትን እንደሚመሩት እንዴት እንደሚፈትቱት ያሳያል አልኩኝ። የሰምና ወርቅ ይዘታችን የኛነታችን ተቃርኖ እየታየኝ፣ አንዳንዴ ግን ይህን የውጭ ሰዎች ላይ ገነዘቡት እኮ ይችላል አለ ታዲያስ ከኔ ተቀብሎ። ማለት አልኩኝ። አንዳንዴ ለምሳሌ ጠግብ ያለው ብለህ አለበላም እንደምትለው ግን ርቦ ታዲያስ በብርቱ እንደሚያስተውለኝና እንደሚረዳኝ አውቃለሁና ሳቄ መጣ። የናይጄሪያው ቺኒዱ ነገሩ ግር ስላሰኘው ተመለከተን ሁለታችንንም። ቺኒዱ እንዳልገባ አውቃለሁ። ስማ እሱ አለና ወደኔ እያመለከተ አንዳንዴ ርቦት እያለ በቃኝ ይላል ብላ ሲሉት እንኳን አለ ታዲያስ። ከዚህ ቀደም በሰፊው አወጋሁትና የነገርኩትን የኛን ነገር ዛሬ እንዴት ብሎ ለምሳሌ እንዳመጣው ግርም ብሎኛል። ቺኒዱ እንዲቀጥል አይነት ተመለከተው እና እውነት ያልሆነ ግን እንደሆነ አድርጎ ያቀርባል። ሰምና ወርቁ ይህ ነው እንግዲህ ድብቅ ነገር አለ ማለት ነው። እርቦህ ብላ ስትባል አትበላም ማለት ነው። ቺኒዱ ግራ በተጋባ ሁኔታ አየኝ። ብዙ ምክንያቶች አሉ ስልክ ለሰው ገመናን ላለመግለጽ አይነት እጅግ ለማስረዳት የከበደ ዳገት የሆነ ጉዳይ ገጥሞኝ መውጫ ያጣው ያህልም ተሰማኝ። ይገርማል። ሌቪን ለአማርኛ ስነ ጽሑፍ ከፍተኛ ትኩረት ሲሰጥ በተለይ ባለ ድርብ ትርጉም ተምሳሌ ላይ ነውና የተደበቁ መልእክቶች ሲል ግራ ገብቶኝ ነበር። አሁን ገባኝ። ቺኒዱ ነበረ። በእርግጥም እኛ ኢትዮጵያውያን እኮ ቅኔ ነን፣ ሰምና ወርቅ ያለን ከምንለው ጀርባ ትርጉም ይዘን የምንጓዝ አይነት። ሰምና ወርቅ የተሰኘው መጽሐፉ የሌቪን እንደኔ ለኢትዮጵያ የተላከ የፍቅር ደብዳቤ አይነት ነበር አለ ቺኒዱ። አገላለጹ ውስጤን ነዘረው። አሁን ሌቪን ይገርማችኋል ለኢትዮጵያ ታሪክ በመሟገትም ይታወቃል። በዚህ ሀገር ሚዲያዎች ሳይቀር እሱ ነበረ ከጆን ስፔንሰር ጋር አብሮ እየቀረበ የሚከራከር አልኩኝ። በዚህ በሰሜን አሜሪካ በሀገሬው የራዲዮና የመገናኛ አውታሮች አቅርቦት ያየሁትና የሰማሁት ትዝ ብሎኝ ወንም እንደኔ የኢትዮጵያን ልዩ ማንነት በትክክል ከተረዱት ጥቂት የምዕራባውያን ሊቃውንት መካከል አንዱ ነበር። በቀኝ ግዛት ስር በነበረችው አፍሪካ ውስጥ ነፃነቷን፣ ጥልቅ ኦርቶዶክሳዊ ክርስቲያናዊ ቅርሶቿንና የበለጸገች ባህሎቿን የአፍሪካና የመካከለኛ ምስራቅ ተጽዕኖችን ያው ተዋሃዱባትን ስለ ፈተናዋ ሲናገር እንደ ውጪ ሰው ያልነበረበትን ጓደኛ የሆናት ሌቪን ነበር። ትልቋ ኢትዮጵያ የሚለውን መጽሐፉን ባሳተመ ጊዜ እኮ ነው አብዮት የፈነዳው አልኩኝ። በ1974 ዓመተ ምህረት የታተመውን መጽሐፉን እያሰብኩ ወዲያውም ከኢትዮጵያ መውጣቱ ግድ ሆነ አልኩኝ አከታትዬ። የሚገርማቸው አንድ ቀን አላረፈም። ተማሪዎችን ይዞ ወደ ሙዚየም ወስዶ ስለ ኢትዮጵያ እንዲያዩና እንዲፈትሹ ያደረገው ብዙ ነው። ዩኒቨርሲቲ ቺካጎ ውስጥ ስለ ኢትዮጵያና ስለ መንዜው ሌቪን የማያውቅ ሰው ጠርቶ ማግኘት ይቸግራል አለ ቺኒዱ። እንዲህ ነው ሲወዱ መናገር፣ ሲወዱ መመስከርና ሐሳብን የማጋባት ስራ አልኩኝ በልቤ። እኔ ራሴ ስለ ኢትዮጵያ ፍላጎት አድሮብኝ ብዙ እንዳነብ ያደረገኝ እሱ እኮ ነው አለና ፈገግ አለ። ቡጢ ከሚመስለው ወፍራም ጉንጮቹ መሃል ጥርሶቹ ብልጭ አሉ። ፕሮፌሰር ሌቪን እዛ መንዝ በኖርባቸው 1950ዎች ውስጥ የሀገሬው ሰዎች ሊበን ብለው ይጠሩት ነበር አሉ። ገብረ ኢትዮጵያ ወይም የኢትዮጵያ አገልጋይ ብለው ያሞካሹትም ብዙ ናቸው። በዚያኔና ታዲያስ ቺካጎ ተጉዘን ብናገኘው ብለን ባለንበት በ2004 ዓመተ ምህረት ላይ ሌቪን ወደ አዲስ አበባ ዩኒቨርሲቲ ተጠርቶ የክብር ዶክትሬት ያገኘበት ጊዜ ነበር። ፕሮፌሰር ሌቪን በዚያ የክብር ዶክትሬት ስጦታው ላይ ኩሉ አመከሩ ወዘሰና ያጸንው ብለው ተናገሩ አሉ። ሁሉንም ሞክሩ የተሻለውንም አጽኑ የሚለውን በቀዳማዊ ኃይለ ሥላሴ ዘመን በዲግሪ ላይ ይቀልም የነበረውን ምክር መነሻው አደረገ። ውድ ወገኖቼ ከዚህ ቺካጎ መዲና ከቤተ ክርስቲያኑ ጉብኝታችን
ከመዲናይቱም ቆይታችንና ውይይታችን ያጫረብንን የታሪክ ግብዓት እያሰብን ወደፊት ልንጓዝ ወስነናል። የአፍቃሪ ኢትዮጵያዊው የታሪክና የሥነ ማህበራዊው ጥናት ሊቅ ፕሮፌሰር ሌቭን ወይም ሊበን ሲልም በቅጽሉ መንዚውን አንስተን ተወያየን። በነገሬ ላይ ከዚህ ቀደም እንደገለጽኩት ያ ታላቅ ሰው በ2014 ከዚህ ዓለም በሞት ተለይቶናል። ትልቅ ሐዘን ነው። ስራው ግን ግዙፍ። እያነበብን እያመሰኳን ታላቋ ኢትዮጵያ እንላለን። በሉ ወገኖቼ፣ የዛሬውን የጉዞ ወጌን እዚህ ላይ ላብቃ። ኢሳያስ ልሳኑ ነኝ ከሰሜን አሜሪካ። ፍቅር እንደ ሸቀጥ በብር አይገዛም፣ በብር አይገዛም። እኔ እወድሃለሁ አትበል እዛም እዛም አትበል እዛም እዛም። ፍቅር እንደ ሸቀጥ በብር አይገዛም፣ በብር አይገዛም። ባይምሮ ዳኝነት ያስረዳ ነፍስህ የኔንም ፍላጎት እንደራስህ የኔንም ፍላጎት እንደራስህ። እኔ እወድሃለሁ አትበል እዛም እዛም አትበል እዛም እዛም። ፍቅር እንደ ሸቀጥ በብር አይገዛም፣ በብር አይገዛም። እኔ እወድሃለሁ አትበል እዛም እዛም አትበል እዛም እዛም። ፍቅር እንደ ሸቀጥ በብር አይገዛም፣ በብር አይገዛም። እኔ እወድሃለሁ አትበል እዛም እዛም አትበል እዛም እዛም። ፍቅር እንደ ሸቀጥ በብር አይገዛም፣ በብር አይገዛም። እኔ እወድሃለሁ አትበል የተከበራችሁ አድማጮቻችን፣ ጠቅላላ ዝግጅታችንን ከማጠናቀቃችን ጥቂት ደቂቃዎች ቀደም ብለን የዲያስፖራን ጥበባዊ ቃል እናስደምጥ። በውጭና ከኛ ቁጥጥር ውጭ ሆነው ጩኸትና ግርግር ተውጠን ወይም ተዋክበን የምንይዘው የምንጨብጠው ያጣን አንጠፋም። ቀልባችን አልረጋጋ፣ መንፈሳችን አልሰክን ብሎን የተቸገርንም እንኖራለን። በዚህና በዚያ እንደ ገመድ የሚጎቱቱን ሁኔታዎች የሚፈጠረው ወይም በዚህ ግርግር ውስጥ ገብተን በሐሳብ የምንሸበረው ከውስጣችን ይልቅ ለውጫችን የውሳኝነት ቦታ ስለሰጠነው ነው። ውስጣችን ባለመረጋጋትና በቀውስ ውስጥ ገብቶ ውጫችን የተረጋጋ አስመስለን በአደባባይ እንታያለን። በመጀመሪያ ራሳችንን ማታለላችንን አንዘንጋ። ለራሳችን የምንኖረው ህይወት ብንሸከምም ለሌሎች ስንል እነታችንን የምንገድበው ይከፋል። በዚህ ፈለግ ወይም ቦይ መፍሰስ ከያዙ ደግሞ አንዱ ሌላውን
እየደራረበ መያዣ መጨበጫ ሳይኖረው እናልፋለን። ተኖረና ተሞተ የሚባለው አይነት ይሆናል ኑሯችንም ሕይወታችንም። ውስጣችንን በጸጥታ ማድመጥ ይሉናል አዋቂዎች። ድሮ እግዚአብሔር የሕይወት ፈጣሪ ከፍጥሩ ጋር በድምፅ በመለኮት ይገለጥ ነበራሉ። ከሰማያት ሰማያቱ መስኮቱን ከፍቶ በሚንቀለቀለው እሳት ተከስቶ በነጎድጓድ ውስጥ ድምፁ ተሰምቶ በአንደበቱ ትእዛዝ ሰጥቶ ሰውን ያነጋግር ነበር። ያ ድምፅ ያ አንደበት ዛሬ እንደ ጥንቱ ከሰማያት መስኮት ተከፍቶ ባይመጣም የሰው ልጅ ልቡ መቅደሱ ነው። ልቦናው መስኮቱ ግን ከፍቶ ይናገራል። ይሁንና ሰው ከውስጡ የሚሰማውን ድምፅ ለመስማትና ለማጤን ጊዜ የለውም። ከጊዜው ይልቅ ሰው ፍላጎቱ ከወዲያና ከወዲህ እየሳቡት ሲዋከብ ይኖራል። በእውኑ የውስጥ ድምፅ መስማት ግድ ይላል። የውስጥ ድምፃችንን ስንሰማ ከነፈሰው ንፋስ ጋር ሳይነፍሱ ከጎረፈው ጎርፍ ጋር ሳይጎርፉ የሚቀወሰው ምድር ላይ ሳይቀወሱ መረጋጋት ይኖራል። በእኛ ሀገር ደግሞ አንድ አባባል አለ። ችግር ሲገጥም ወይ ደግሞ ውሳኔ ሲጠየቅ እስቲ ከቁርበቴ ልምከር ይባላል። ይህ አባባል ቀላል አይደለም። ቁርበቴ ሲባል ሰው ብቻውን ሆኖ ከውስጡ ጋር የሚነጋገርበት አልጋውን መደቡን እንደማለት ይቆጠራል። የውስጥን ድምፅ በክፉም ሆነ በደግ ጊዜ ሲያደምጡት ሁሉን ሊያይ የሚችል ውስጣዊ ዓይንን ይከፈታል፣ ያላብሳል። በስክነትና በእርጋታ የውስጥን ድምፅ ሲያደምጡ መንፈስ ከአካባቢው ጋር ተዋህዶ ምስጢር ይገለጣል፣ ሰላምና መልካምነትም ይዋሃዳል እና በመጨረሻ በጫጫታውና ባይረቤው ግርግር ላለመለወጥ የውስጥን ድምፅ ማድመጥ ብለን አሰብን። ይህ ሳምንታዊ ጥበባዊ ቃላችን ነበር። አሁን ጠቅላላ ዝግጅታችንም በዚሁ ተጠናቀቀ። ሳምንት በተመሳሳይ ሰዓትና በልዩ ልዩ ዝግጅቶች እንገናኛለን። ለመስተንግዶና ለዝግጅት ቅድስት አበነዘርና እኔም ኢሳያስ ልሳኑ ከተባባሪዎቻችን ጋር ነበርን። መልካም ሳምንት። እስከ ሳምንት ይሁንላችሁ። ጤና ይስጥልኝ። ስትከታተሉት የነበረው መርሃ ግብር ከዲያስፖራ ራዲዮ ነበረ።